የመጥፎ ሰው ማለት በቃ የወደቃችሁበትን ቦታ ሊያስታውሳችሁ ያለፋችሁበትን መከራ ችግር የሚያስታውሳችሁ ሰው በጣም ከባድ ሰው ነው። እና ይህ እኮ አሟት ነው ፈልገው ወይም ወርቃ እኮ አይደለም፣ አሟት ነበር እኮ የተፈጠረው ነገር አይደለ እንዴ? ለምንድን ነው እዛ ቦታ የወሰድካት? በመጀመሪያ ልክ እንደነዚህ ሊመጡ ነበር ማፉላት ወላሂ ናዚም ፈገግ እንድትበሉ ብዬ ነው ያ ብሎ አሁን ይስማትና ቋ ያረጋ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዲና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም ነው ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ ያደርጋችሁ አብረታቱኝ ከጎን ሆናችሁ ለምታበረታቱኝ ከልብ አመሰግናለሁ። እና እንግዲህ እውነት ለመናገር ከነሱ በላይ እኛ በጣም እየደበረን ነው። በጣም ጨጓራችን እየተላጠን ነው በእነሱ ምክንያት። እነሱ ስዘው ሆኖ በጥፊያም ተማቱ፣ ተሰዳደቡም፣ ተገፈታተሩም አሉ። እኛ ግን እዚህ ኩነን እንደው ተቃጠልን ማለት ነውና ያ በመጀመሪያ ምንድነው አላማው አልገባኝም። ማለት እኮ እዚህ ጋር አሁን አንደኛ አሟት ከሄደችበት ቦታ ለምንድነው ሊያስታውሳት ሲወሰደው? ምን ማለት ነው? አሁን ይሄ የታመመችበትን ቦታ እንድታስታውስ ነው እንዴ? በመቀጠል ደግሞ እናንተ አሁን በሆነ በድክመታችሁ ቦታ ወርቃችሁ እዛ ቦታ ላይ አነሳዋችሁ። ይሄ ራሱ በጣም ከባድ ንግግር ነው። እንዲሁ ቢሆንም እንዲሁ አነሳዋችሁ ለማለት ቢሆን ችግር የለም። ይሄ እኮ አሟት እኮ ነው አይደል እንዴ? አመማት በሰዓቱ ከጎኗ ላይ ነበር። ነገር ግን እንደዚህ እንዲሻላት ያደረገው እሱ ሳይሆን አላህ ነው አይደል? ፈጣሪ ነው የሰው ሊያሽረው የሚችለው ሊታመመም የሚችለው በሱ ነው። እና ምን ነው እኔ ፈጣሪ ነኝ አለ። በመቀጠል ደግሞ እንደዚህ አይነት ቦታ ውስጥ ምን ለማለት ነው? አሁን እኮ እሷ ብትሆን የከዳችው እሷ ብትሆን በሱ ላይ የሆነ ነገር ያደረገችው ችግር የለውም። ያኔ እንደዚህ አይነት እዚህ ቦታ ነበርኩ እኮ ያኔ በታመምሽም ሰዓት በተከፋሽም ሰዓት ከጎንሽ ነበርኩ፣ እንዴት ዛሬ እንደዚህ ታደርግኛለሽ ሌላት ይችላል። ይህ እኮ ምን በቃ የማይገናኝ እኮ በጭራሽ እኮ ይሆናል አይደለ? ውሃ ምንም በቃ ውሃ የማይገባው ንግግር ማለት ነው። እና ምን ለማለት ፈልጎ ነው? አሁን እሷ እኮ አልፈልግም አላለችውም። እሱ አይደለ እንዴ አጣብቀኝ ውስጥ ገብቻለሁ አለ። አጣብቀኝ ውስጥ የገባው በራሱ ስራ ነው። በመቀጠል ደግሞ ያነ ነገር እንግዲህ ከሷ በፊት ነው ይላል። ከሷ በፊት መሆኑ መቼ ጠፋት? እሷ ተቀብለዋለች እኮ። ነገር ግን አሁን አንደኛ ከቤት አምጥቻ ኖራታለሁ፣ እንከባከባታለሁ፣ ልጅና ያዘችው ገና አንድ ወር እኮ ነው። አንድ ወር ያልሆነው ልጅ ሲጀመር ውሸትም እውነትም ሊሆን የሚችል ነው። ይሄ ፌክም ሊሆን ይችላል። እና ምን ለማለት ፈልጎ ነው? በዚህ ልክ እሷን ፈትኖ እንዲህ አርገሽ ነገጧት። አሁን አሁን ወሰነች። ለምሳሌ ስትወስን አሁን በሷ ሊከፋ ነው። ይህን አልተሐመልሽኝም ሌላት ነው። ማንኛይቱ ሴት ናት ይህን እስኪ የምትታገሰው? እንደዚህ እያደረገ ማርገዝ ማስወለድ እኮ አይደለም ችግሩ። ግን ደግሞ አሁን ላይ ያንን ህይወት እኮ አልፈልግም በቃ እሷ ጋር መሆን አልችልም ብሎ ነው። ሄሎ አላስገደደችው፣ እየኖረ ነበር። እሷም የራሷን እየኖረ ነበር። ነገር ግን በመሀል መጣ። ሁሉንም ነገር አይቼዋለሁ እንዳንቺ የሚሆንልኝ የለም ብሎ ከመጣ በኋላ ይችል ያረግዘ የተባለ ብታረግዝም ችግር የለውም። ተኑሮ እንደኖረች ከዛ ባለፈ ልጁን መንከባከብ ባለበት መርዳት ካለበት ይረዳል። በዛ ላይ ደግሞ ዲኤንኤ ተመርምሮ ነገጧ ገና የእሱ ነው አይደለም የት ይታወቃል። እሱ አሁን ሮጦ ህይወት ሄሉ ጋር መጥቶ ሌላ ነገር ያኔ እንደዚህ ግንኙነት እንትን እንዳለው እሷም ደግሞ ሌላ ሰው ጋር ሊኖራት ይችላል። ምን ይታወቃል? በምን እርግጠኛ ሆነ የእሱ ላይ ስለመሆኑ ራሱ ማለት ነው። እያየናቸው አይደል እንዴ? ትናንትና ተለያዩ፣ ዛሬ ሌላ ወንድ ጋር ነው፣ ዛሬ ሌላ ሴት ጋር ነው የሚሄዱት። እንግዲህ እንደነሱ ባህሪና እንዴት ይህን ነገር አምኖበት ነው ወይስ ምን ለማለት ፈልጎ እንደሆነ ግራ ነው የገባኝና እንደኔ ግራ የገባችሁ ሰዎች አላችሁ። በእውነት በጣም ነው ያናድደኝ ማለት ነውና ንግግሩ ራሱ አብረው ምን ነው የምንኖራለ ደግሞ ስልዋን የሚያንቃት ነገር እኮ የሚያናድደኝ ማለት ነው። ያቺኛይቱ እንደዛ ይዟታ አይታችኋል? እኔ አላየሁም ያቺ እንደዛ ሲይዛት። በነገራችን ላይ ይገፋትራል እንደ ሌሎችንም ሴቶች ከሄሉ ላይ ግን በጣም ይብስበታል፣ ያቅፋታል፣ ይረግጣታል። እንደዚህ አይነት ሰዎች በጣም ነው የሚያስጠሉት ወላሂና ሁሌ አንገቷን ነው የሚይዛት። ምን አንገቷ ቀጥና ታየችው እንዴ? ምን አስቦ ነው ሲያስጠላ? እንዴት እንደዘጋኝ ወላሂ ማለት እኛና ከብረው ነበር በሄሉ ከብረዋል። ተመልሶ መጣ ከጎኑ ሆኖ እያልን ስንት ነገር ስንል አሁን ደግሞ ተመልሶ ሰው ላይ ወላሂ እያናደደን ነው። ማን ጎበዝ? እኔ መቼም ግራ ነው የገባኝና እንዲህ ግራ የተገባችሁ ሰዎች ያላችሁ ለመወሰን ራሱ እያየነው ነው። መጥፎ ነገር ነው እየሰራ ያለው የማይመስል ነገር ማለት ነውና አሁን ደግሞ ይዞ ሄደና ይህን ቦታ እንድታስታውሹ ማለት ላስታውስሽ ፈልጌ ሳይሆን ግን እዚህ ቦታ እንኳን በነበርሽበት ሰዓት ትቼሽ አልሄድኩም። እሱ እኮ አሁንም ትቼሽ ልሄድ ነው እኮ አላለም። ግን ደግሞ ያችንም ይዤ እመጣለሁ እኖራለሁ። ሲቀጥል ደግሞ እሷ ጋር ከተለያየ የልጅቷ ፎቶ እና የሱ ፎቶ ከቤቱ ለምን ተሰቀለ? ምንድን ነው ነገሩ? አለ እኮ ፎቶአቸው አይታችኋቸዋል አይደለም? እና ምንድን ነው አላማው? ይሄ ልጅ ግን
እውነት እንዳለው ሁለቱን ሴቶች ሊያስቀምጥ ነው እንዳላማው እሱ እውነትም እነሱ ተስማምተን እሺ እንቀመጥ ቢሉት ሊያስቀምጣቸው ነው ሁለቱን ሴቶች ማለት ነው። አልገባኝም። እና ምን እያደረገ እንደሆነ አላውቅም። ወላሂ በጣም ነው የሚደብረው። ና ሄሉ በድጋሚ እንደዚህ አይነት ህይወት ውስጥ በመግባቷ በጣም አዝነናል። እንደ ተመልካቾቿ እንደ እህቶቿ በጣም ነው ያስጠላን። ማለት ይሄ ነገር በሷ ላይ ስለሆነ አይደለም ነግበኔ ነው በእያንዳንዳችን የሚመጣብንን አናውቅም። ና ይሄ በቃ ዝም ብሎ አይደለም ህይወት እንዳለችው በቃ ይሰላቻል። በተደጋጋሚ ደግሞ እንደዚህ አይነት ነገር ስብራቶች ሲመጡ እኛ አሁን እንደዚህ ልንናደድ እንችላል። ወላሂ ከቦታው ስትሆኑ ግን ብዙ ነገሮች ይዘበራረቁባችኋል። ሄሉ ይሄ ህይወት አዲሱ አይደለም። አይታችኋል እንግዲህ በቃ ያሳለፈችውን ነገር አብራችሁን ከኔ ጋር ላችሁ አይደለ? ስለዚህ ከዛ እንግዲህ በጣም ብዙ ነው የሚዘበራረቅባት እና ዛሬ በጣም ነው የተናደደችው። የምትሆነውን አሳጥቷታል። እንግዲህ አስቡ አሁን ለያብ ምን ብለው እንዲሆን ባላቅም እሱ እኔ ያላየሁትም በነገራችን ላይ ሙሉውን ቪዲዮ ግን አሁን ሌላ ወንድ ልታገኝ ልትሄጅ ነው እያላት ሄሉም ካሁን በኋላ መረጋጋት አለባት። ከራስ ያብ ጋር ብትጣላም ያኔ ሌላ ወንድ ጋር ካሁን በኋላ መጀመር አለባት ብያላት መረጋጋት አለባት። ለትንሽ ጊዜ ራሷን ታዳምጥ። አሉ እኮ ብዙ ሰዎች እነሱ ሲያሉ ለምሳሌ ሶሲ ጋር ትስራ እንደገና አለ ደግሞ ይሄ ማን ነው ይሄ ካሜራ ማናቸው ራሱ አብረው እሱ ራሱ አለ ወንድሞቿ እነሱ ጋር ቤተሰብ ጋር አንዳንድ ቀን እየሄደች በራሷም አንዳንዴ እንዲሁ ደግሞ ኖርማል ስንት ሰዎች ጋር ኖርማል ግንኙነት ማለት ነው እየተገናኘ እሷ እኮ ጎበዝ ናት። የማትሞክረው ነገር የላትም እውነት። እና በዛ እያለ ብትሰራ ለትንሽ ጊዜ ጥሩ ነው ብዬ አስባለሁ። ግን ያ በዚህ ከቀጠለ ለሷ ህይወት ስለማይሆናት ከዚህ ህይወት ብላ ብትወጣ ብዬ ነው የማስበው። እንደነዚህ አይነት ሰዎች ዛሬም ብቻ አይደለም እውነት ነገር ከዚህ በላይ ይጎዷችኋል። እና ምንም አልገባኝም። እኔ ግን ማኑኝ በቃ ይሄ እርግዝና ውሸት ነው። ከጊዜ በኋላ ነገሮች እንትን ብለው ተመልሰው ያ በሚባል ሰውዬ ከሄሉ ህይወት አይወጣም ጭራሽ የሚወጣም አይመስለኝ በዚህ ሁኔታው ሳስበው ማለት ነው። እና የሆነ ጫፍ ነገር ሳይኖረው እንደዚህ እያለ እሷ እንትን ልላት አይችልም። እና ደግሞ ምን እያደረገ ነበረ አንገቷን አስሮ እንደዚህ ማተባን ለያይም እያለ እያሰረ እኔ ደግሞ ሊበጥሰው መስለኝ ምን እያደረገ ነው እየግራ ገብቶኝ ማለት ነው። ከዛ ሰው ይቋጠራል በእጁ የሚያንቃት አንሷ ደግሞ ጭራሽ በእንትኑ ሊያንቃት ነበር እንደ እየቋጠረ ምን ያደርጋል? ይሄ ምላስ ቅቤ ምላስ አሉ ቅቤ ምላስ ዝም ብሎ ባፎ ቢሌልላት ለሷ ምን ይጠቅማታልና ነው እንደዛ የሚያደርገው ማለት ነው። እና ልብና ያስር ቀለበት ቢያስሩት ወላሂ ቃል ቢገቡት ቃል ምን ያደርጋል? እንትን ከሌለው ተግባር ከሌለው ማለት ነው። እና በጣም ያሳዝናል። በጣም ይሰብራልን። እኔ ምን ማለት እንዳለብኝ አላውቅም፣ ግን የምር አሳዝናኛለች። ና አሁንም ቢሆን እያያችሁት ነው መመለስ እንደማይፈልግ ከሷ መራቅ እንደማይፈልግ። ሌላ ወንዶች ደግሞ እሷ ጋር ሲመጡ በጣም ይናደዳል። ምን አይነት ራስ ወዳድ ነው? እና ታዲያ እሱ ጋር ከተለያየ ታዲያ ሌላ ህይወት ላልጀምር ነው ማለት ነው? ላጀምር ነው እንዴት ያለ ዝም ብላ እንተደተ ነው። እና በጣም ያሳዝናል። ለማንኛውም እስኪ እናንተ የራሳችሁን ሀሳብ አመለካከት አስቀምጡልኝ። እውነት ከሆነ ተውጣ ብዬ ነው የማስበው። በቃ ከዚህ በላይ አስፈላጊ አይደለም። ለምን እንደነገርኳችሁ እንደዛች እኛይቱ እንደዚህ አብረው የሆነ ነገር አድርገው እንደተባለው ደግሞ እርግዝና ቢመጣባት ከዚህ በላይ ትጎዳለች። እንደዚህ እየተቃጠለ ጭራሽ ልጅ እዛ ከሱ ጋር በጣም ነው የሚደብረው። ና ኮንፊደንስ ያላችሁ ሴቶች፣ እንደዚህ በራስ መተማመን ያላችሁ ሰዎች፣ የትም መድረስ የምችሉ ሰዎች እንደነዚህ አይነት ርካሽ ወንዶች ጋር ገብታችሁ አይምሯችሁን አታበላሹ። ሄሉ ማለት በራሷ ኮንፊደንስ ያላት መድረስ ከምፈልግበት ቦታ መድረስ የምችል ሰው፣ በራስ መተማመኗ ጎበዝ ናት የምር። እና እንዴት አይነት ሰው ደግሞ እንደ አይነት ሰው ጋር መግባት አያስፈላጊ አይደለም። ጨጓራዋ ተቃጥሎ በቃ ይሄ ሁሉ ኮንፊደንሷ በራስ መተማመኗ ያልፍባታል እና ህይወቷ የተመሰቃቀለ ነው የሚሆነው። እና በወቅት ቦትወጣ ብዬ ነው የማስበው። ለማንኛውም ለቻናል አዲስ ከሆናችሁ ይህን ቪዲዮ የምትመለከቱት ሀሳብ አስተያየታችሁን እየሰጣችሁ ላይክ እና ሰብስክራይብ አትድርሱ። ስህተት ካለብኝም አረሙኝ። እወዳችኋለሁ። አብሬያችሁ ነበርኩት። ይቡነኝ። አሰላሙ አለይኩም ወረህመቱላሂ